ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው ተነሳ። በምን ጉዳይ ከዚህም በኋላ ያደረጉት ንግግር ምን ይመስላል የሚለው የዜና ጥንቅራችን አካተናል። በወልቃይት ሁመራ ያጋጠመው ግጭት ወልቃይት ሁመራ ዘቤ ቤት ሞሎ በተባለ ስፍራ አቅራቢያ የሚገኘው ጎርጓር ቀበሌ ትናንት ከፍተኛ ውጊያ መደረጉ ተሰማ። ከማን ጋር የሚለው የዜና ጥንቅራችን አካተናል። የኦሮሞ ነጻነት ሰራዊት አምነስቲ ኢንተርናሽናል ሪፖርት ስህተቶች መኖራቸውን ገልጾ ገለልተኛ ምርመራም እንዲካሄድ ጠይቋል። በምን ጉዳይ የሚለውንም የዜና ትንታኔ ያካተናል። የትግራይ የፖለቲካ ፓርቲዎች ፎረም ጦርነት እንዳያገረሽ አስቸኳይ ጥሪ አቅርበዋል። በዜና ትንታኔን የምንመለከተው ይሆናል። በድብቅ ኢትዮጵያን እየረዳች ነው ሲሉ የቀድሞ የግብጽ ሚኒስተር ተናገሩ። ሰሞኑን ጠቅላይ ሚኒስትር አብይ አህመድ ዘመናዊ የካሜኪዝ ድሮኖች የታጠቀና ሰልጥነው ወደ ባህር ያሳደገ ፈጣን የመከላከያ ልዩ ኃይል በሐዋሳ ማስመረቃቸው ይታወሳል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። ትግራይ ጤና ቢሮ በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል ማስጠንቀቂያ በአስቸኳይ ወጥቷል። በዜና ትንታኔያችን የምታዳምጡት ይሆናል። የደሞዝ መዋጮ ተጠየቀ። በትግራይ ክልል የሚገኙ የመንግስት የግል ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ መታዘዛቸው ተሰምቷል። ትግራይ ክልል እንደ ኢትዮ ቴሌኮም፣ ኤሌክትሪክ ኃይልና ዩኒቨርሲቲ ያሉ ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ መመሪያ መተላለፉ የተያዘው ሰነድ ይጠቁማል። በዜና ጥንቅራችን አካተናል። በመካከለኛው ምስራቅ ጦርነት ሳቢያ ኢትዮጵያ አየር መንገድ በሳምንት እስከ 130 ሚሊዮን ዶላር ገደማ ሊያጣ እንደሚችል ተገለጸ። በመካከለኛው ምስራቅ የተቀሰቀሰው እስራኤልና ኢራን መካከል የተቀሰቀሰው ግጭት ተከትሎ ኢትዮጵያ አየር መንገድ ወደ ቀጠና የሚያደርገው በርካታ በረራ ለመሰረዝ መገደዱና በዛ ሳቢያ በሳምንት 130 ሚሊዮን ዶላር የሚደርግ ገቢ ሊያጣ እንደሚችል አሳውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ቀጣይ መሪ በመሰየም ሂደት ላይ በግል ጣልቃ መግባት መሳተፍ እንደሚፈልጉ አሳውቀዋል። የተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ ቴህራን የሆርሙዝ ሰርጥ እንዲዘጋ ትዕዛዝ ተላልፏል የሚለው ዓለም አቀፋዊ መርከቦች ትራንስፖርት ነዳጅ አቅርቦት እያስተጓጎሉን ያረው ወሬ ተቃውሞታል። የእንግሊዝ መከላከያ ሚኒስተር በቀጠና የሚደረጉ የመከላከያ ኦፕሬሽን ለመደገፍ 4 ተጨማሪ ተዋጊ ጀት ወደ ኳታር እየተጓዙ መሆኑን አረጋግጠዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ጦርነቱ ወደ አደገኛ ምዕራፍ እየተሸጋገረ ይመስላል። ካናዳም ልትቀላቀል ነው ተብሏል። እስራኤል በአሜሪካና በኢራን መካከል የተቀሰቀሰው ግጭት 6ኛ ቀኑን ሲይዝ ቀጠና ወደ ከፋ እልቂት እያመራ መሆኑ ተገልጿል። እስራኤል በሊባኖስ ቴህራን ላይ አየር ጥቃት የሰነዘረች ሲሆን ኢራን በበኩሏ በመቶዎች የሚቆጠሩ ሚሳኤሎች ወደ እስራኤል አሜሪካ የጦር መርከቦችና ሰፈሮች በማዝነብ ምላሽ እየሰጠች ትገኛለች። የኢራን መንግስት ሚዲያዎች የእስራኤል ፕሬዝዳንት ትራምፕ መፍሰስ አለበት የሚለው የሃይማኖት መሪው ጥሪ ሊያስተላልፍ ይችላል ተብሏል። አዘርባይጃን ኢራን በግዛት ላይ የከፈተችውን የድሮን ጥቃት ሰው ቆስሎብኛል በማለት ከሳል። የካናዳው ጠቅላይ ሚኒስተር ማርክ ካርኒ ሀገራቸው ከወዳጅ ጎን ለመቆም ወታደራዊ ጣልቃ ገብነት ልታደርግ እንደምትችል ፍንጭ ሰጠዋል። የበረራ መስተጓጉሎች ቢኖርም ሀገራት ዜጎች ከቀጠናው ማስወጣት ከፍተኛ ጥረት እያደረጉ ነው። ምዕራባዊ ሀገራት በጦርነት የመሳተፍ ፍላጎት መጨመር ግጭት ወደ ዓለም አቀፋዊ ቀውስ እንዳይቀየር ትልቅ ስጋት ፈጥሯል። በመካከለኛው ምስራቅ ግጭት ተያይዞ ከፍተኛ የሳይበር ጥቃት መፈጸሙ ተገለጸ። መካከለኛው ምስራቅ የተቀሰቀሰ ወታደራዊ ግጭት በአካላዊ ጦር ግንባር አልፎ ወደ ዲጂታል ዓለም ተሸጋግሯል። የሳይበር ደህንነት ተመራማሪዎች እንደሚጠቁሙ ግጭት ተከትሎ በመንግስታዊ ተቋምና በወሳኝ መሰረተ ልማቶች የሚሰነዘሩ የአጸፋ ሳይበር ጥቃቶች በከፍተኛ ሁኔታ ጨምሮ ታይቷል። የአሁናዊ ጦርነት ከወታደራዊ ግንባር ባሻገር በዲጂታሉ ዓለምም ከፍተኛ ጥቃት እንደሚፈጸምበት እንደሆነ አንድ ትልቅ ማሳያ ነው ተብሏል። በኢራን ላይ ትስስር ባለው የሂዝቦላ 80 ይዞታዎች ላይ ጥቃት አድርሻለሁ ሲል የእስራኤሉ ጦር አዛዥ ተናገሩ። ኢራን ዛሬም በእስራኤልና አሜሪካ የጦር ሰፈሮች በአካል የሚገኙ ሀገራት ጥቃት ቀጥላለች። ዩናይትድ ስቴትስ በኢራን የጦር መርከብ ላይ ጥቃት አድርሳለች። መርከቧ በህንድ ውቅያኖስ ሰጥማለች። በዚህም ጉዳይ ተያይዞ ኢራን ጦር አዘርባይጃን ላይ ጥቃት አላደረስኩም ብሏል። አዘርባይጃን ግን 2 የኢራን ሰው አልባ አውሮፕላኖች ጥቃት አድርሰውብኛል፣ 2 ሰዎች መጎዳታቸውን ዛሬ አስታውቋል። ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው ተነሱ። ኢዜማ አቶ ኢዮብ መሳፍንትን አዲስ ሊቀመንበር አድርጎ መረጠ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ በአካሄደው አስቸኳይ ጠቅላላ ጉባኤ አዲስ የፓርቲው ሊቀመንበር አድርጎ መርጧል። ፓርቲው ላለፉት 7 ተከታታይ ዓመታት ከፍተኛ መሪነት ያገለገሉ ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው ያሰናበተ ሲሆን አቶ ኢዮብ መሳፍንት የፓርቲው አዲስ መሪ አድርጎ ሰይሟል። በዚህ አስቸኳይ ጉባኤ ላይ የተለያዩ የፓርቲ ከፍተኛ አመራሮች ጥሪ የተደረገላቸው እንግዶች በተገኙበት አዲሱ ተመራጭ ሊቀመንበር ከቀድሞ ፓርቲ ፕሮፌሰር ብርሃኑ ነጋ ጋር የስራ ኃላፊነት ርክክብ አድርገዋል።
በወልቃይት ሁመራ ያጋጠመው ግጭት ወልቃይት ሁመራ ዞን በሚገኘው ቤት ሞሎ በተባለው ስፍራ አቅራቢያ የሚገኘው ጎርጓር ቀበሌ ትናንት ከፍተኛ ውጊያ መደረግ ተሰማ። በአካባቢው አመራሮች ነዋሪዎች መረጃ መሰረት ውጊያ የተቀሰቀሰው በታጣቂው በተከዜ ዘብ አባላት መካከል ነው። ጥቃቱ በሁለት ወገኖች ላይ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን 8 የታጣቂ ቡድኖች መገደላቸውን 4 የተከዜ ዘብ አባላት መቁሰላቸውና መገደላቸውን ተጠቁሟል። ውጊያው ከኋላም ታጣቂዎች ወደ ዋልድባ አቅጣጫ ማፈግፈጋቸው ታውቋል። በኦሮሞ ነጻነት ሰራዊት አምነስቲ ኢንተርናሽናል ሪፖርት ስህተት መኖራቸውን ገለጸ። ገለልተኛ ምርመራ እንዲካሄድ ጠይቋል። የኦሮሞ ነጻነት ሰራዊት አባላት ምዕራብ ኦሮሚያ ሴቶች ላይ የቡድን አስገድዶ መድፈርና ወሲብ ባርነት ፈጽሟል ሲል አምነስቲ ኢንተርናሽናል ያወጣው ሪፖርት ታጣቂ ቡድን አስተባብሏል። ኦሮሞ ሰራዊት ነጻነት ሪፖርት ከፍተኛ አሰራር ግድፈቶች፣ እውነት ያላገናዘበ ስህተት ያለበት መሆኑን በመጥቀስ በክልሉ ተፈጽሟል ስለተባሉ ጥሰቶች ገለልተኛ ምርመራ እንዲደረግ ጥሪ አቅርበዋል። በዚህም በትስስር ገጻቸው ባወጡ መግለጫ ላይ ማንኛውም አይነት በጾታ ላይ ተመሰረተ ጥቃት እንደሚያወግዝና ሰላማዊ ሰው የሚፈጸም ጥሰቶች የመሰነድ ጥረቶች እንደሚደግፍ ገልጿል። ይሁን እንጂ አምነስቲ ኢንተር ሪፖርት የምርመራ ጉድለት ያለበት ወንጀል የፈጸሙ አካላት በማያሻማ መልኩ ለመለየት ያልቻለ መሆኑን አስታውቋል። የትግራይ የፖለቲካ ፓርቲዎች ፎረም ጦርነት እንዳያገረሽ አስቸኳይ ጥሪ ያቀረቡ። የትግራይ ፖለቲካ ፓርቲ ፎረም ወይም በምህጻረ ቃሉ ቲፒፒኤፍ በዛሬ ባወጣው መግለጫ የኢትዮጵያ መንግስት በትግራይ ላይ የከበበውን ጦርነት እንዲያነሳ የተጣለውን እገዳ እንዲያቆም ዓለም አቀፍ ማህበረሰብ ጥሪ ያቀረቡ። ኢትዮጵያ መንግስት አብዛኛው ወታደራዊ ኃይሉን በትግራይ ዙሪያ በማሰማራት ለሌላ ዙር ጦርነት እየተዘጋጀ መሆኑን ፎረሙ ገልጿል። ከጥቅምት ወር ጀምሮ የክልሉ በጀት መታገዱን፣ የባንክ አካውንት መቋረጡና ከጥር ወር ጀምሮ የነዳጅ አቅርቦ ሙሉ በሙሉ መቆም መግለጫው አመላክተዋል። ከ1.2 ሚሊዮን በላይ ተፈናቃዮች ለችግር መጋለጣቸው የጠቀሰው ፎረሙ መንግስት የፕሪቶሪያው ስምምነትን እየጣሰ ነው ሲል ከሷል። የዓለም መንግስታት ኢትዮጵያ መንግስት ላይ ግፊት እንዳደርግና የንግድና ትራንስፖርት እገዳው እንዲነሳ ውይይት እንዲጀምር ፎረሙ ጠይቀዋል። ኢትዮጵያን እየረዳች ነው ሲሉ የቀድሞ የግብጽ ሚኒስተር ተናገሩ። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ዘመናዊ የካማካዝ ድሮኖች የታጠቁና ሰልጥነው ወደ ባህር ያሳደገው ፈጣን የመከላከያ ልዩ ኃይል በሐዋሳ ማስመረቃቸው ይታወቃል። ከጉዳዩ ጋር ተያይዞ ኢጅፕት ቱዴይ ጋር ቆይታ ያደረጉት የቀድሞ የግብርና እና ውሃ ሀብት ሚኒስተር ዶክተር መሐመድ ነስር አልዲን አላም ይህን ኢትዮጵያ ልዩ ኃይል እንግሊዝ ድብቅ ድጋፍ የተቋቋመ መሆኑን ተናግረዋል። እንደ ሚኒስትሩ ገለጻ የዚህ ድጋፍ ዓላማ ግብጽ በመካከለኛው ምስራቅ አካላት የፖለቲካ ትኩረት እንድትዘናጋና በቀይ ባህር አዲስ የውጥረት ቀጠና ለመፍጠር ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ የኃይሉን ዓላማ በሶማሌና ኤርትራ ባህር ላይ ሽብርተኝነት መዋጋት ለቀጠናው ጋሻ መሆኗን በመግለጻቸው አይዘነጋም። በሌላ በኩል እንግሊዝ በቀይ ባህር የሚጓዙ የንግድ መርከቦች ላይ በሁቲና አልሸባብ ተደጋጋሚ ጥቃት ሲደርስባቸው ቆይተዋል። ምንም እንኳ ሚኒስተሩ ለክሳቸው ማስረጃ ባያቀርቡም ኢትዮጵያ ባህር ኃይል መገንባት በቀይ ባህር ኃይል ለማሰማራት ያላትን ቁርጠኝነት የሚያሳይ ግብጽ ከቀይ ባህር ሚና ላይ ለማራቅ እየታለመ ነው ብለዋል። ግብጽ የቀይ ባህር ደህንነት የማስጠበቅ በቂ አቅም እንዳላት ገልጸው ኢትዮጵያ ባህር በር ጥያቄ በጽኑ እንደሚቃወሙ አሳውቀዋል። የትግራይ የጤና ቢሮ በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል ማስጠንቀቂያ በአስቸኳይ ጥሪ ያቀረቡ። የትግራይ ጊዜያዊ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋራት፣ ለለጋሽና ለተባበሩ መንግስታት ድርጅት፣ ኤምባሲዎችና ዓለም አቀፍ የጤና ተቋም ባስተላለፈው አስቸኳይ ጥሪ በክልሉ ያለ የጤና ስርዓት በከፍተኛ የነዳጅ እጥረትና የመድኃኒት አቅርቦት መቋረጥ እየጨመረ ባለው ፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠንቅቀዋል። በሚሊዮን የሚቆጠሩ ሰላማዊ ዜጎች ሊቀለብስ የሚችል ህመምና ለሞት የሚዳረግ አደጋ እንዳይጠብቃቸው አፋጣኝ ጣልቃ ገብነት ያስፈልጋል ሲሉ ቢሮው ጥሪ አቅርበዋል። በትግራይ የደሞዝ መዋጮ ተጠየቀ። በዚህም በትግራይ ክልል የሚገኙት ኢትዮ ቴሌኮም፣ ኤሌክትሪክ ኃይልና ዩኒቨርሲቲ ያሉ ተቋማት የደሞዝ ጭማሪን የደሞዝ መዋጮ እንዳደርጉ መመሪያ መተላለፉ በሰነዱ ተጠቁሟል። መመሪያው ለጦርነት ተዘጋጁና ለተፈናቃይ መርጃ የሚል ቢሆንም የውስጥ ምንጮች ግን ገንዘቡ ለጦርነት ዝግጅት ሊውል ይችላል የሚል ስጋት አላቸው። አመራሮች የደሞዛቸውን 20% እንዲልክሱ፣ ሌሎች ሰራተኞች የሚቆረጥ መጠን ደግሞ በ5 ቀናት ውስጥ እንዲያሳውቁ ተገደዋል። ለረጅም ጊዜ ደሞዝ ባልተከፈለበት የኑሮ ውድነት ባለበት የቀረበው ይህ ግዴታ መዋጮ በሰራተኛው ዘንድ ከፍተኛ ተቃውሞ ቀስቅሰዋል። በመካከለኛው ምስራቅ ከአየር መንገድ በሳምንታት እስከ 130 ሚሊዮን ዶላር ገደማ ሊያሳጣት እንደሚችል ተገለጸ። የአየር መንገዱ የንግድና ዋና ስራ አስፈጻሚ አቶ ለማ ያቸ 6 ቀን በያዘው የአሜሪካ እስራኤል ከኢራን የሚያደርጉት ጦርነት አየር መንገዱ ትልቅ ጉዳት የሚያስከትለው ተናግረዋል። ጦርነቱ ከመቀስቀሱ በፊት አየር መንገዱ ወደ ተለያዩ መካከለኛው ምስራቅ ከተሞች ከፍተኛ ደንበኞች ፍሰት የነበረ ሲሆን አሁን ግን በቀን በአማካኝ 15 በረራ እንደተሰረዙ መናገራቸውን ገልጸዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ቀጣይ መሪ በመሰየም ሂደት በግሌ ጣልቃ መግባትና መሳተፍ እንደሚፈልጉ አሳወቁ። ፕሬዝዳንት ይህን ያሉት የዜና ወኪል በሰጡት ልዩ ቃለ ምልልስ ፕሬዝዳንቱ በቃለ ምልልሳቸው ቀጣይ ኢራን መሪ ለመምረጥ እየሰሩ ያሉ ሀገራት ባለስልጣን ጊዜያቸውን እያባከኑ ነው ብለዋል። በተለይ ደግሞ በቅርብ ከዚህ ዓለም በሞት ተለይተው የተባሉት አያቶላ ካሚኒ ልጅ ሙጃቢን ካሚኒን ለሳቸው ተቀባይነት የሌለው መሆኑን በግልጽ ተናግረዋል። ትራምፕ ሲቀጥሉም የካሚኒ ልጅ ለእኔ ተቀባይነት የለውም፣ እኛ የምንፈልገው ለኢራን ሰላምና ስምነት የሚያመጣ ነው ብለዋል። አያይዘው ቀጣይ መሪ በመሰየም ሂደት ያላቸውን ተሳትፎ ከዚህ ቀደም ቬንዙዌላ ከነበረው ሁኔታ በማመሳሰል በሹመቱ ሂደት ልክ በቬንዙዌላ እንዳደረግነው ሁሉ በግል መሳተፍ አለብኝ ሲሉ ገልጸዋል። የትራምፕ መግለጫ ወጣ አሜሪካ እስራኤል ኢራን ጥቃት መፈጸማቸው በዚህ ጥቃት ከፍተኛ ኢራን አመራሩ መገደላቸው የሚነገርበት ወቅት ነው። ትራምፕ ኢራን የአገዛዝ ለውጥ እንዲመጣ ፍላጎት እንዳላቸው ለኢራን ህዝብ ነጻነት ሰዓት ደርሷል በሚል መልእክት ማስተላለፋቸው ይታወሳል። ፕሬዝዳንት አሁንም ቢሆን በኢራን ጉዳይ ያላቸው ጉዳይ አቋም እና ግልጽ መሆኑን አዲሱ መሪ ከአሜሪካ ፍላጎት የሚጣጣም እንደሆን ከፍተኛ ፍላጎት እንዳላቸው የገለጹ ሲሆን ኢራን ወታደራዊ መሪ በበኩላቸው ለረጅም ጊዜ ጦርነት መዘጋጀታቸውን እየገለጹ ነው። የተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ በቴህራን የሆርሙዝ ሰርጥ እንዲዘጋ ትዕዛዝ አስተላልፋለች የሚለው ዓለም አቀፍ የመርከብና ትራንስፖርት ነዳጅ አቅርቦት እያስተጓጎለ ያለው ወሬ ተቃውመዋል። ኢራን የሆርሙዝ ባህር ሰርጥ ዘጋች የሚለው ወሬ መሰረተ ቢስና የማይረባ ነው። ኢራን ለዓለም አቀፍ ህጎችና ለነጻ ባህር ላይ ጉዞ ያላቸውን ቁርጠኝነት ትቀጥላለች ብለዋል። በተጨማሪም በስሪላንካ አቅራቢያ በዓለም አቀፍ ውሃ ላይ አንዲት የኢራን ፍሪጌት የጦር መርከብ መስመጧን እንደ ምሳሌ በመጥቀስ አሜሪካ ባህር ላይ ደህንነት አደጋ ጥላለች ሲሉ ከሰዋል። የግድየለሽነት ጥቃት መሰረት የሆነው ለዓለም አቀፍ ህጋዊና ነጻነት ባህር ላይ መርሆች የሚጥስ መሆኑን አክለው ገልጸዋል። የእንግሊዝ መከላከያ ሚኒስተር በቀጠና የሚደረገው የመከላከያ ኦፕሬሽን ለመደገፍ 4 ተጨማሪ ተዋጊ ጀት ወደ ኳታር እየተጓዙ መሆኑ ተጠቀሰ። የመከላከያ ሚኒስተሩ ዛሬ ባወጣው መግለጫ የተላኩት ጀቶች አይነት 4 ተዋጊ ጀቶች የታይፋን ዝርያ ሲሆኑ ቀደም ሲል በኳታር የሚገኘው የጋራ እንግሊዝ ኳታር 12ኛ ስኳድራን ይንቀላቀላሉ ተብሏል። ጀቶቹ የተላኩን የብሪታንያ ጥቅሞችን ለማስጠበቅ አገር ለመደገፍ በቀጠናው አደጋ የመጣውን ለጸጥታ ስጋት ለመመከት የታለመ የመከላከያ ስራ ለማከናወን ነው ተብሏል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ኢራን ኢላማ የምታደርገው የአሜሪካ ወታደራዊ ሰፈሮችን እንጂ ጎረቤት ሀገርን አይደለም ብለዋል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባቄር ቴህራን ጎረቤት ሀገር ኢላማ እንደማታደርግ ለነሱ ምንም አይነት የጠላትነት እንደሌላ ገልጸው የኢራን ወታደራዊ እርምጃ በቀጠና የሚገኙ የአሜሪካ የጦር ሰፈሮች ብቻ የተገደቡ መሆናቸውን አጽንኦት ሰጥተው ተናግረዋል።